ድብቁ ገበና ደራሲ ሲድኒ ሸልደን ተርጓሚ ጸጋይ ሽምብር በብለን ኢንተርቴይንመንት ተዘጋጅቶ የቀረበ ክፍል 11 ዲማርኮ እጅ ሲያወዛውዝ ሰዎች ወደ መግቢያው በር ተንደርድረው ወጡ። ዲማርኮ ጁድን እየተመለከተ ጥቁር አይኑ ደም ሲሞላው ታዘበው። በፈገግታ አየው። እንደገና ጭንብሉ ወደ ቦታው ተመለሰ። አኒ ስለ ጉዳዩ እስካላወቀች ድረስ በህይወት ትኖራለች። አብራኝ ወደ አውሮፓ እንድትሄድ ልታሳምናት ይገባል። የጁድ ጉሮሮ በድንገት ደረቀ። የዲማርኮ አይን ፍዝዝ አለ። ጁድ ነገሩ ለምን እንደተከሰተ አውቆታል። ተቀናቃኙና በጣም ዝቅ አድርጎ ገምቶታል። ለሞት የሚሰጥ አደጋ። ዲማርኮ የቼዝ ጨዋታ አይደለም። ጁድን ተስፋ ቢስ አድርጎ እንዲገምት የሚያስችል ብቃት አለው። አኒ ጁድ ምንም አደረገ ምንም አደጋ ላይ ነው ያለችው። ከዲማርኮ ጋብራ ወደ አውሮፓ እንድትሄድ ቢያሳምናት ህይወቷ ምን አደጋ ላይ ይወድቃል። ዲማርኮ እንድትሄድ ይፈቅድላታል የሚል ግምት የለውም። ላኮዛ ኖስትራ ደግሞ ይህን አይፈልግም። ዲማርኮ አውሮፓ ላይ አደጋ አዘጋጅቶ ይሆናል። ጁድ ለአኒ እንድትሄድ ከነገራትና በሱ ላይ ቅጽበታዊ ሞት እንደመጥራት ይቆጠራል። የማምለጫ መንገድ የለም። አኒ ሁለተኛ ፎቅ ላይ ከሚገኘው መኝታ ቤቷ ኦማይ ጁድን መምጣት ተመለከተች። አብሮ አንጀሊ ያለ። ለቅጽበት ጁድ ከገባችበት ሲኦል ሊያወጣት የመጣ አድርጋ ገመተች። ነገር ግን አንጀሊ ሽጉጡን አውጥቶ ጁድን በማስገደድ ወደ ቤቱ ውስጥ እያስገባው ተመለከተች። ባለፉት 48 ሰዓታት ውስጥ የባሏን ትክክለኛ ማንነት አውቀዋለች። ከዚህ በፊት ግን አንዳንድ ጥርጣሬ ቢኖራትም በዚህ መልክ አስበው አታውቅም። ነገሩ የጀመረው ከጥቂት ወራት በፊት የሆነ ቲያትር ለማየት ወደ ማንሃተን ተጉዛ መሪ ተዋናዩ በመድረኩ መካከል መጠጥ ጠጥቶ በመስከሩና ፕሮግራሙን በመቋረጡ በጊዜ ወደ ቤቷ ተመለሰች። አንቶኒ የንግድ ምክክር በቤታቸው ውስጥ እንደሚያደርግ ነግሯት ነበር። የሷ ግምት ወደ ቤት ከመመለሷ በፊት ውይይቱ እንደሚጠናቀቅ ነበር። እሷ ስትደርስ ውይይቱ ተጧጡፎ ቀጥሏል። ባሏ የላይብረሪውን በር በድንገት እስኪዘጋው ድረስ የሆነ ሰው በቁጣ ድምፄን ሰጥቻለሁ፣ ፋብሪካውን ዛሬ ማታ ማጥቃት አለብን፣ ያን እንዲቃላ ደግሞ ለአንዴና ለመጨረሻ ጊዜ ልንገላግለው ይገባል ሲል ሰማችው። የሰውየው መጠን ያለፈ ብስጭትና የዲማርኮ እሷን በድንገት መመልከት ተገጣጥሞ ግራ አጋባት። ስለ ጉዳዩ ከልቧ ለማወቅ ፈለገች። በ6 ወር የትዳር ቆይታቸው ታማኝና አፍቃሪ ባልሆኑ ቆይቷል። አንዳንድ ጊዜ ብልጭ የሚል ግልፍተኝነት አይታበታለች። ነገር ግን ቁጣ ወዲያውኑ በማብረድ ወደ ቀድሞ ማንነቱ ይመለሳል። የቲያትር ቤቱ አጋጣሚ ከተፈጠረ ጥቂት ሳምንታት በኋላ የስልክ እጀታውን በማንሳት በውስጥ መገናኛ በኩል የአንቶኒን ድምፅ እንዲህ ሲል ሰማችው። ዛሬ ከቶሮንቶ የሚገባ ቃለ የሆነ ሰው ጥበቃውን እንዲያስወግደው አድርገው፣ እሱ የኛ ወገን አይደለም። እየተንቀጠቀጠች ስልኩን ዘጋችው። የሚመጣ ቃለ ጥበቃውን አስወግደው። ንግግሩ ትዕግስት የተሞላ ነው። ቃላቶቹ ንጹህ የንግድ ሐረጎች ይመስላሉ። በጥንቃቄ በተመረጠ መንገድ አንቶኒ ስለ ንግዱ ሁኔታ ልትጠይቀው አሰበች። የብረት ፍርግርጉን ሰብራ ሐሳቡን ማወቅ ፈልጋለች። በዚህ የተነሳ አምርረው ተጋጩ። በሚቀጥለው ምሽት እጅግ ውድ የሆነ የአንገት ሐብል ገዝቶ አበረከተላትና የአክብሮት ይቅርታ ጠየቃት። ከወር በኋላ ሶስተኛው አጋጣሚ ተፈጠረ። ከምሽቱ 10 ሰዓት ላይ ድንገተኛ የበር መዘጋት ሰምታ ከእንቅልፏ ነቃች። ወደ ላይብረሪው ተጠግታ ከውስጥ የሚሰማውን ንግግር ስታዳምጥ ጭቅጭቅ መስሎ ተሰማት። ወደ በሩ በጣም ቀረብ ብላ ነገሩን ስትቃኝ አንቶኒ 1 ደርዘን ከሚሞሉ እንግዳ ሰዎች ጋር ይነጋገራል። ጣልቃ ለመግባት ብትሞክርም ባሏ የሚሰማውን ብስጭት እያሰላሰለች ወደ መኝታ ክፍሏ ተመለሰች። ጠዋት ቁርስ ላይ ሌሊቱን እንዴት እንዳሳለፈ ስትጠይቀው አይኔን ሳልገልጥ ነው የነጋው አላት። አሁን አኒ ችግር ውስጥ እንዳለች ገባት። አደጋው ምን አይነት እንደሆነ ወይም ምን አይነት አደጋ እንደሆነ አታውቅም። ባሏ በሆነ ምክንያት እየዋሻት ነው። በምን አይነት የንግድ እንቅስቃሴ ውስጥ እንደተሰማራ ካለማወቋ በላይ
በኩለ ሌሊት በሚስጥር የሚካሄደው ምን አይነት ንግግር ይሆን? ሐሳቡን ራሱ እንደገና ማስታወስ አስፈራት። ጭንቀት በውስጧ ሲዘራ ተሰማት። የምታወራው ምንም ሰው የላትም። በሆነ የራት ግብዣ ላይ የሆነ ሰው ስለ አእምሮ ትንተና ባለሙያው ጁድ ስቲቨንስ ሲያወራ ሰማች። ስለ እውቀቱ ጥግ ከፍተኝነት የሰማችው ነገር ቀልቧን ሳበው። አኒ በጥንቃቄ ስሙን መዝግባ ከያዘች በኋላ በሚቀጥለው ሳምንት ልታየው ወሰነች። ከጁድ ጋር ያደረገችው የመጀመሪያው ግንኙነት ሕይወቷን ከላይ ወደ ታች ሲያገለባብጠው ተሰማት። በሆነ ዓለም ውስጥ ከተታት። በዝግታ እያንዳንዱ ሚስጥሯን ዘከዘከችለት። ንዛዞዋንም አወረደች። እንደ ሁለተኛ ደረጃ ተማሪ ልጃገረድ ውስጧ ንጹህ ሆነላት። ለራሷ ደግሞ እንደማትመጣ ቃል ገባች። ነገር ግን ሁሉም ነገር በአጋጣሚና በድንገት እንደሆነ ለማረጋገጥ ተመልሳ ሄደች። የሁለተኛ ቀን ስሜቷ ከበፊቱ የጠነከረ ነበር። ሁለመናዋ ፍቅር እንደያዛት የ17 ዓመት ልጃገረድ ሆነባት። ከጁድ ጋር ስለ ባሏ ጉዳይ አልተነጋገረችም። ጨዋታቸው ብዙ ዓላማና ጉዳይ እየዳሰሰ ቢሆንም አኒ ከዚህ ተወዳጅ ሰው ጋር በፍቅር እንደወደቀች ተረዳች። ነገሩ ተስፋ የሌለው ነው። ምክንያቱም አንቶኒን መፍታት አትችልም። ሰውየውን እንድታገባው የገፋፋት የሆነ ነገር በውስጧ ነበር። እንደገና ከ6 ወር በኋላ ከሌላ ሰው ጋር ፍቅር ያዛት። የተሻለው ነገር ጁድን ደግሞ አለመመልከት መሆኑን ለራሷ ነገረችው። በውስጧ አዲስና ከበድ ያለ ነገር እየተቆሰቆሰ መሆኑን ገመተች። ካሎር ሎበርትስ ተገላለች። ጁድ ደግሞ መኪና ተገጭቶ ገጭዋ አምልጧል። ከጋዜጣ ላይ እንዳነበበችው ሞዲ ሲገደል ጁድ እዛው ነበር። የመጋዘኑን ስም ከዚህ በፊት ሰምተዋለች። ለአንቶኒ ከተላከው ደብዳቤ ላይ መልክ ያለው ጥርጣሬ በአእምሮዋ ላይ ተመላለሰ። አንቶኒ በዚህ ነገር ውስጥ ካለበት የሚገርም ጉዳይ ነው። እሷም በሆነ ቅዠት ውስጥ እንደታሰረች ተረዳች። ምንም ማምለጫ የለም። ፍራቻዋን ከጁድ ጋር አልተወያየችበትም። ጥርጣሬዋ መሰረተ ቢስ መሆኑን ለራሷ ነገረችው። አንቶኒ ጁድን ከነመፈጠሩ ያውቀውም። ከ48 ሰዓት በኋላ ደግሞ አንቶኒ መኝታ ቤቱ በመምጣት ከጁድ ጋር ስለምን እንደተነጋገሩ ይመረምራት ጀመር። የመጀመሪያው ምላሿ ቁጣ የተሞላበት ቢሆንም ቀስ በቀስ ውስጧ ፍርሃት ሞላው። የባሏን ውስጥ ማንነት ትኩር ብላ ስትመለከተው የፈለገውን ነገር ከማድረግ እንደማይመለስ ተገነዘበች። መግደልም ቢሆን። በጥያቄው መካከል አንድ ትልቅ ስህተት ፈጸመች። ለጁድ ያላትን ድብቅ ስሜት አንቶኒ እንዲያውቅ አደረገች። የአንቶኒ አይኖች በቁጣ ተንቀለቀሉ። ሰውነቱ እንደተሰባበረ አይነት ስሜት እየተሰማው ጭንቅላቱን ወዝውዞ ወጣ። ለብቻዋ ሆና ነገሮችን በጥሞና እስክታሰላስላቸው ድረስ ጁድ ምን አይነት አደጋ ውስጥ እንደነበረ አልገባትም ነበር። ብቻውን አልተውም ስትላሰበች ለአንቶኒ ወደ አውሮፓ አብራው መሄድ እንደማትፈልግ ነገረችው። አሁን ጁድ ያለው እዚህ ቤት ነው። በእሷ ምክንያት ሕይወቱ አደጋ ላይ ወድቋል። የመኝታ ቤቱ በር ተከፍቶ አንቶኒ ገባ። ለትንሽ ጊዜ በአርምሞ ተመለከታት። እንግዳለሽ አላት። ወደ ላይብረሪው ክፍል በዝግታ ሄደች። ጸጉሯ እንደነገሩ ጀርባዋ ላይ ተንዘላፏል። ቢጫ ቀሚስ ለብሳለች። ፊቷ ምጥጥ ብሏል። ውስጧ ዝምታ ሞልቶታል። ጁድ በክፍሉ ውስጥ ብቻውን ነበር። ሄሎ ዶክተር ስቲቨንስ፣ አንቶኒ እዚህ መሆንክን ነገረኝ። ጁድ ከዚህ በፊት ተያይተው እንደማይተዋወቁ ሰዎች የማስመሰል ጨዋታውን መያዙን ገመተ። አኔ የነገሩን አስከፊነት ገብቷታል። ራሷን ለሱ አሳልፋ ሰጥታለች። እሱ የሚላትን ለመፈጸም ዝግጁ ነች። እሷ ለትንሽ ጊዜም ቢሆን በሕይወት እንድትቆይ ከማድረግ ውጪ ሌላ ነገር መፈጸም አይችልም። አኒ ወደ አውሮፓ ልሄድም ካለች ዲማርኮ እዚሁ ግብዓተ መሬቷን ያፋጥንላታል። አኒ ጠበቀች፣ አዳመጠች፣ መዘነች። አዝናለሁ አለች። እኔም መሄድ ያለብሽ ይመስለኛል አለ ጁድ። አኒ ፊቱን እያጠናችው፣ አይኑን እያነበበችው። እምቢ ቢል ምን ይመጣል? ጁድ ድንገተኛ ማስጠንቀቂያ እየተሰማው ይሄን ማድረግ አትችም፣ ከዚህ ቤት በሕይወት አትወጭም ወይዘሮ ዲማርኮ አለ ሆን ብሎ። ባለቤትሽ ከኔ ጋር ፍቅር የያዘሽ መስሎታል። ነገርየው የሕክምናው አንድ ክፍል እንደሆነ አስረድቸዋለሁ።
ድንገተኛ የሆነ ሽግግርና ስሜት በሁሉም ታካሚዎች ላይ የሚከሰት ነው። የእሱን መሪ መንገድ በመከተል አውቃለሁ፣ በመጀመሪያ ደረጃ አንተ ጋር መምጣቱ ሞኝነት ነበር። ችግሬን በራሴ መንገድ መፍታት መሞከር ነበረብኝ። አይኗ ንግግሯ ምን ያህል ትክክል እንደነበር እየተናገረ ነው። እሱ ላይ ባመጣችበት አደጋ ምን ያህል ጸጸት እንደተሰማት ያሳብቅባታል። በዓሉን በአውሮፓ ማሳለፍ ለእኔ መልካም ሳይሆን አይቀርም። ከውስጡ እፎይታ ተሰማው። እሷ ነገሩ ገባት። ነገር ግን እውነተኛው አደጋ ለእሷ የሚያስጠነቅቅበት መንገድ አልገባኝም። ወይም አውቀው ይሆን? ካወቀችው ልታደርግ የምትችለው ነገር ቢኖራል። በላይብረሪው አሻግራ ግቢ ውስጥ ያለውን ትልቅ ዛፍ አሻግራ እያየች በውስጣቸው ረጅም የእግር ጉዞ ታደርግ እንደነበር ልትነግረው ወደደች። ከነገሩ የምትወጣበት መንገድ አታጣም። ወደ ደኑ አብረው መሄድ ከቻሉ ድምፁን ዝቅ አድርጎ በድንገት አኒ ነገርሽን ጨርሺው። ጁድ ዙሪያውን ይቃኛል። ዲማርኮ በዝምታ ወደ ክፍሉ መጣ። ከሱ በኋላ አንጀሊንና የሹርካ ወንድማማቾች ተከታትለው ገቡ። አኒ ወደ ኋላ ዞራ እሄዳለሁ አለችው። ዶክተር ስቴቨንስ የሚያስበው አብሬው ወደ አውሮፓ መሄድ እንዳለብኝ ነው። ምክሩን ተቀብያለሁ። ዲማርኮ በፈገግታ ጁድን ተመለከተው። ነገ ጠዋት ወደ አውሮፓ እንጓዛለን ውዴ። ለምን ወደ ክፍልሽ ሄደሽ ዕቃሽን ማዘጋጀት አትጀምሪም? አኒ አመነታች። ጁድን ለእነዚህ ሰዎች ብቻውን ትታ መሄድ አልፈለገችም። አኒ ጁድን በረዳት የለሽነት እያየችው ነገሩ ገብቶኛል በሚል ስሜት ራሱን ነቀነቀ። እሺ እጇን እየዘረጋች ደህና ሁን ዶክተር ስቴቨንስ። ጁድም እጇን ይዞ ደህና ሁኚ አላት። አሁን ወቅቱ የመሰነባበቻ ነው። እሷ ዞራ እያየችው ጁድ የሚያመልጥበት ምንም መንገድ አልነበረውም። ሌሎቹን ተሰናብታ ወጥታ ሄደች። ዲማርኮ ከኋላዋ እየተመለከታት ቆንጆ አይደለችም እንዴ አለ። በፊቱ ላይ ያልተለመደ የእርካታ ስሜት ይነበባል። ፍቅር የኔ ብቻ ናት። አኒን ሌላ ምን የማደርጋት ነገር አለ? እሷ ስለዚህ ጉዳይ ምንም የምታውቀው ነገር የለም አለ ጁድ። ለምን እሷን ከዚህ ጉዳይ ውጭ አታደርጋትም? በቃ ተዋት። የዲማርኮን አካላዊ ለውጥ ቃኘ። ፈገግታው እልም ብሎ ጠፍቶ አውሬነቱ ክፍሉን ሞላው። ቁጣው ከዲማርኮ ወደ ጁድ ተላለፈበት። ሌላ ማንንም አይነካም። እንሂድ ዶክተር። ጁድ ክፍሉን ቃኘው። ሊያመልጥ የሚችልበት እድል መዘነ። ዲማርኮ በገዛ ቤቱ ውስጥ እንደማይገለው እርግጠኛ ነበር። አሁን ይሆናል ወይም በፍጹም አይሆንም። የቫካሮ ወንድማማቾች በከባድ ቁጣና ጉጉት ያዩታል። የሚንቀሳቀስ መስሏቸዋል። አንጀሊ መስኮቱ አጠገብ ቆሟል። እጁ የሽጉጡ ቀለበት ላይ ተለጥፏል። አልሞክረው አለ ዲማርኮ። አንተ ሙት ሰው ነህ። ነገሩን በራሳችን መንገድ እንፈጽመዋለን። ጁድን ወደ ወንበሩ ገፋው። ሌሎቹ በቅርብ ርቀት ተጠጉና ወደ ዋናው ክፍል ገቡ። አኒ ፎቁ ላይ እንደወጣች ሁሉንም ነገር ወደ ታች ለመመልከት ቻለች። ጁድና ሰዎቹ ወደ መውጫው በር ሲጠጉ እሷ ተሰወረች። ወደ መኝታ ክፍሏ እየሮጠች በመግባት በመስኮት ወደ ውጭ መመልከት ጀመረች። ሰውየው ጁድን ወደ አንጀሊ መኪና ገፍቶ አስገባው። አኒ በፍጥነት ስልኩን አንስታ ኦፕሬተሮቹን መጠየቅ ጀመረች። ምላሹ ለዘላለም የቀረ ያህል ተሰማት። ኦፕሬተር፣ ፖሊስ እፈልጋለሁ በፍጥነት፣ ነገሩ አስቸኳይ ነው። የሆነ ሰው እጅ ክንዷን ጨብጦ ያዘውና ስልኩን ቦታው ላይ መለሰው። አኒ በትንሹ ጮኸች። ቴክቫጋሮ አጠገቧ ቆሟል። አንጀሊ መብራቱን አጠፋው። ከረፋዱ 10 ሰዓት ሆኗል። ፀሐይ አሁንም ታቃጥላለች። በረዶውን እያቃጠለችው ሲሆን እነሱ ለ1 ሰዓት ያህል ተጉዘዋል። አንጀሊ መኪናውን ሲነዳ ሮቪ ቫካሮ ከጎኑ ተቀምጧል። ጁድ ከአንቶኒ ዲማርኮ ጎን የኋለኛው ወንበር ላይ ተቀምጧል። ጁድ መጀመሪያ አካባቢ በአጠገባቸው የሚያልፍ የፖሊስ መኪና ያማትር ነበር፣ ትኩረትን በመሳብ እርዳታ ለማግኘት። ነገር ግን የአንጀሊ ጊዜው ባለፈበትና የትራፊክ መብራት በሌለበት አሮጌ መንገድ ነበር የሚነዳው። በረዶው እንደገና እንደ ጥጥ ባዘቶ ይንጠባጠብ ጀመር። ቀስ በል አለ ዲማርኮ በትዕዛዝ።
አደጋ እንዲደርስበት አንፈልግም። አንጀሊ እግሩን ከነዳጁ ላይ ነቀለ። ዲማርኮ ወደ ጁድ ዞሮ ለዚህ ነው ብዙ ሰዎች ስህተት የሚሰሩት። እንደኔ የሚሰሩትን ስራ አቅደው አይንቀሳቀሱም። ጁድ ዲማርኮን እየተመለከተው ያጠነዋል። ከመላምትና ምክንያታዊነት የወጣ አስተሳሰብ አለው። እሱም መውቀስ የሚቻልበት መንገድ የለም። በውስጡ የሆነ የጎደለ የሞራል እሴት አለ። ያ ደግሞ ያለምንም ምክንያት ሰው እንዲገድል ያደርገዋል። ጁድ አሁን ላይ የብዙዎቹን ጥያቄዎች መልስ እያገኘ ነው። ዲማርኮ ካለምንም ስሜት ብዙ ግድያዎችን ፈጽሟል። የሲስላውያንን የበቀል ጥማት፣ ጆን ሃንሰንን በስህተት ገሎታል። አንጀሊ ምን እንደተፈጠረ ሲነግረው ወደ ቢሮ ሲመለስ ያያ ካሎርን ነበር። ምስኪን ካሎር። እሷ የወይዘሮ ዲማርኮን የተቀረጹ ድምፅ ልትሰማ አልቻለችም። ምክንያቱ ደግሞ አኒም በዚህ ስም አታውቃትምና። ዲማርኮ ትዕግስት ቢኖረው ኖሮ ካሎር የሚፈልጋትን ሴት እንደምታውቅ ልትረዳው ትችል ነበር። ነገር ግን ህመሙ በጭንቀት የማለቅና ትዕግስትን የሚያሳጣ በመሆኑ በቁጣ ጭካኔውን አሳረፈባት። አሰቃቂ አገዳደል ገደላት። አሁንም ጁድን ጠልፎ የጣለው ዲማርኮ ነው። በመቀጠል ከአንጀሊ ጋር ሊገለው ቢሮ ድረስ መጣ። ጁድ ሚስጥር የሆነበት ተኩሰው ያልገደሉት ምክንያት ብቻ ነው። አሁን እንዲገባው ማግሪቭ እሱን ወንጀለኛ አድርጎ በማሰቡ የተነሳ ራስ በራሱን ያጠፋ እንዲመስል ፈልገዋል። ያ ደግሞ ጠቅላላ የፖሊስ ምርመራውን ያስቆማል። ምስኪን ሞዲ። ጁድ ጉዳይን የሚመረምሩትን መርማሪዎች ስም ለሞዲ ሲነግረው ለማግሪቭ ሳያሳውቀው አልቀረም። ሞዲ በነገሩ ዙሪያ አንጀሊ እንዳለበት ሲገነዘብ ይከታተለው ጀመር። ዲማርኮን እየተመለከተ አኔን ምን ልታደርጋት አሰብክ? አታስብ፣ እንከባከባታለሁ አለ ዲማርኮ። አንጀሊ እየሳቀ አዎ አለ። ጁድ ዋጋ የሌለው ቁጣ ውስጡን ሲሞላው ተሰማው። ከቤተሰቡ ውጪ ያለ ሰው ለማግባት መወሰኔ ስህተት ነበር። ዲማርኮ ቀጠለ። የውጭ ሰዎች እንደ ቤተሰብ አካል ነገሮችን አይረዱም በፍጹም። ረጅም ርቀት ተጓዙ። አሮጌ ፋብሪካና ግራ የገባው ቦታ። አላንጀሊ ጥሩ ስራ ነው የሰራኸው አለ ዲማርኮ። አርቀን እንደብቀሃለን። ነገሮች ሲበርዱ ትመለሳለህ። የት መሄድ ትፈልጋለህ? ፍሎሪዳን እወዳታለሁ። ዲማርኮ በእርግጠኝነት አንገቱን እያወዛወዘ ችግር የለም፣ ከቤተሰቡ ጋር አብረህ ትቆያለህ። እዛም ምርጥ ሰዎች አውቃለሁ። አንጀሊ ፈገግ አለ። ዲማርኮ ኋላ በመመልከቻ እየተመለከተው ፈገግታውን መገበው። አምሮብህ ትመለሳለህ አለው። በቀኝ በኩል አሮጌው ፋብሪካ የሚወጣውን ጭስ ጁድ ተመለከተ። ወደ ፋብሪካው የሚደርሰው ጠባብ መንገድ ላይ ሲደርሱ አንጀሊ አቅጣጫውን በመቀየር ወደፊቱ ተጓዘ። በሩ ዝግ ነበር። ዲማርኮን ሲመለከተው አንገቱን ነቀነቀለትና በሩን ከፈተው። አንጀሊ እየነዳው ወደ ውስጥ ገባ። በሩ ከኋላቸው ተዘጋ። በመጨረሻ የፈለጉበት ቦታ ደረሱ። በ19ኛው ፖሊስ ጣቢያ ሌፍቴናንት ማግሪቭ ቢሮ ቁጭ ብሎ ከካፕቴን በርቲሊን 3 መርማሪዎችና 2 የኤፍቢአይ ሰዎች ጋር መዝገብ ላይ የሰፈሩ ሰዎች ያጋልጣሉ። ስሞቹን ለይቶ ለማወቅ ምን ያህል ጊዜ ይፈጃል ሲል በርቲሊ ጠየቀ። አንዱ ኤፍቢአይ አባል 60 ስሞች ይዘናል፣ ለመለየት 24 ሰዓት ይፈጅብን ይሆናል ብሎ ለመለየት 24 ሰዓት ይፈጅብን ይሆናል ግን ንግግሩን አቋረጠ። ማግሪቭ ሐሳቡን ቋጨለት። ዶክተር ስቲቨንስ በመጪዎቹ 4 ሰዓታት ውስጥ በሕይወት አይኖርም። የፖሊስ ዩኒፎርም ያጠለቀ ወጣት ፖሊስ እየሮጠ ወደ ቢሮ ገባ። ብዛት ያላቸው ሰዎች ሲመለከት አመነታ። ምንድነው? በማለት ማግሪቭ ጠየቀ። ኤልድ ታፓን ከሚባል መንደር። ቁጥሩን ይዘዋለች? አልያዘችውም። ደዋይዋ በፍጥነት ነበር ስልኩን የዘጋችው። ድንቅ
አለ ማግሪቭ በምሬት። እርሳው አለ ቤርቲሊ። ሪፖርት ልታደርግ ይሆናል የደወለችው። የማግሪቭ ስልክ ጮኸ። አነሳውና ሌፍተናንት ማግሪቭ አለ። በክፍሉ ውስጥ ያሉ ሰዎች ፊቱ በጭንቀት ሲኮማተር ተመለከቱት። ትክክል፣ እኔ እስክደርስ እንዳይንቀሳቀሱ ንገራቸው፣ መጣው። መነጋገሪያውን ወረወረው። የአውራ መንገዱ ተቆጣጣሪ የአንጀሊ መኪና በ206 ጎዳና መሄዱን ነግሮናል። እየተከተልነው ነው አለ አንዱ የኤፍቢአይ ሰው። ተቆጣጣሪው መኪናውን በተቃራኒው አቅጣጫ ነው የሄደው። ድንገት ሲዞር ተሰወረባቸው። አካባቢውን አውቀዋለሁ። በዛ ቦታ ከጥቂት ፋብሪካዎች በስተቀር ምንም ነገር የለም። ወደ ኤፍቢአይ ሰዎች ዞር ብሎ በአካባቢው ያሉ የፋብሪካ ባለቤቶችን ስም በፍጥነት ልታገኙልኝ ትችላላችሁ? እንችላለን አለ የኤፍቢአዩ ሰው ስልኩን እያነሳ። እኔ ወደዛው እየሄድኩ ነው አለ ማግሪቭ። የሆነ ነገር ካገኛችሁ ደውሉልኝ። ወደ ሰዎቹ ዞሮ እንንቀሳቀስ አለ። ሁሉም ተከተሉት። አንጀሊ መኪናውን እየነዳ በጥንት ዘመን እንደነበሩ አስፈሪ አውሬዎች በተደቀደቁት ፍርስራሾች ተጓዙ። አንጀሊ የሚፈልገው ቦታ ሲደርሱ መኪናውን አቆመው። አንጀሊና ቫካሮ ከመኪናው እንደወረዱ ቫካሮ በጁድ በኩል ያለውን በር ከፈተው። በእጁ ሽጉጡን ጨብጦ ቀጥል ዶክተር አለው። ጁድ ዝግ ብሎ ከመኪናው ወረደና ዲማርኮን ተከተለው። ካሉበት 25 ጫማ ርቀት ላይ አፉን የከፈተ ማሽን የሰጡትን እየጎረሰ ይተፋል። ይህ በአገሪቱ ካሉ ትላልቅ የማስተላለፊያ ቱቦዎች አንዱ ነው በማለት ዲማርኮ ጉራውን ነዛ። እንዴት እንደሚሰራ ማየት ትፈልጋለህ? ጁድ በግዴለሽነት ተመለከተው። ዲማርኮ እንደ ድንቅ ተዋናይ ማስመሰሉን ቀጠለ። ይህ የመድረክ ጥበብ አይደለም አለ ራሱ። ነገሩ እጅግ አስደንጋጭ ነው። ዲማርኮ ጁድን ሊገለው ከጫፍ ደርሷል። የሆነ ቆሻሻ ነገር እንደማስወገድ፣ ቀላል የሥራ ድርጅት እንደማድረግ አይነት ጨዋታ፣ ግን አስቀድሞ እሱን የማስደነቅ ነገር ማድረግ ፈልገዋል። ዶክተር ወደዚህና፣ ነገሩ አስደሳችና መሳጭ ነው። ወደ ማስተላለፊያው ተጠጉ። አንጀሊ ከፊት ሆኖ ይመራቸዋል። ዲማርኮና ጁድ ጎን ለጎን ሲጓዙ ሮኪ ሻካሮ ማንቀሳቀሻውን አመጣው። ይህ ማሽን $5 ሚሊዮን ዋጋ አለው ዲማርኮ በኩራት ተናገረ። ሁሉም አሰራሩ አውቶማቲክ ነው። ወደ ማስተላለፊያው ሲቃረቡ ዙሩ ፈጠነ። ድምፁ የማይቋቋሙት ሆነ። ማሽኑ ብዛት ያላቸው ስለታማ መቆራረጫ አሉት። ትላልቆቹ ኮንቬየሮች ግሪላንዶቹን አንጠልጥለው ወደ ማሽኑ ይከታሉ። ግሪላንዳቸው ምንም ያህል ግዙፍ ቢሆን ችግር የለውም አለ ዲማርኮ በመጀነን። ማሽኑ ወደ 36 ኢንች መትራቸዋል። ዲማርኮ ኮልት 38 ሽጉጡን ከኪሱ እየመዘዘ አንጀሊንን ጠራው። አንጀሊ መጣ። መልካም የፍሎሪዳ ጉዞ ይሁንልህ እያለ ቃታውን ሳበው። ቀይ የደም አለባ የአንጀሊን ሸሚዝ አለበሰው። አንጀሊ በሚስጥራዊ ግማሽ ፈገግታ ዲማርኮን እያየ ምላሽ ፈለገ። ዲማርኮ ደግሞ ቃታውን ሳበው። አንጀሊ መሬቱ ላይ ተዘረረ። ዲማርኮ ለሮቢ ሻካሮ ባንገቱ ትዕዛዝ ሰጠው። ግዙፉ ሰው የአንጀሊንን በድን አካል አንስቶ ወደ ማሽኑ ወረወረው። ዲማርኮ ወደ ጁድ ዞሮ እየተመለከተው አንጀሊ ደደብ ነው። በከተማው ውስጥ ያሉ ፖሊሶች በሙሉ እየፈለጉት ነው። እሱን ከያዙት ወደ እኔ መራቸዋል። ደም የጠማው የአንጀሊ ጉዳይ ከመግደሉ ይልቅ በኋላ ያደረገው ነገር ሰቅጣጭ ነው። ጁድ የአንጀሊ ሬሳ ወደ ማሽኑ በጭካኔ ሲወረውር ያየው ትዕይንት አይምሮን በጠበጠው።
ቫካሮ የአንጀሊንን ቡድን ወደ ማሽኑ ለመክተት ሲሞክር የቆመ ብረትን በአንድ እጁ አጥብቆ ይዞ ነበር። ቫካሮ ወደ አንድ ጥግ ሄደ። የማሽኑን ማንቀሻቀሻ ጠፋው። ፋብሪካው በድጋሚ በዝምታ ተዋጠ። ዲማርኮ ወደ ጁድ በመዞር ሽጉጡን ደቀነበት። ፊቱ ላይ ግልጽ ያልሆነ መገረም ይነበብበታል። የእሱ መሞት አላስፈራውም፣ ነገር ግን የዚህ ሰው በሕይወት መኖር ቁጣውን ጨመረበት። አኒን ይገላታል። ቁጣው ሲንቀለቀል ታወቀው። አዳኙን ለመግደል እንደሚንፈራገጥ አውሬ ሆነ። ዲማርኮ ሳቀበት። የውስጥ ፍላጎቱን አነበበው። ዶክተር፣ በተንቀለቀለው ምድጃ ውስጥ ራስን እንድትከት እመክርሃለሁ። ትንሽ ጊዜ ብቻ ነው የሚፈጀው። ነገር ግን አኒ ላይ ምን እንደሚደርስባት የምትጨነቅበት በቂ ጊዜ አለህ። ያለው አንድ ተስፋ ብቻ ነው፣ የተሟጠጠ ተስፋ። ስለ እሷ የሚጨነቅ አንድ የሆነ ሰው አለ፣ ጁድ ተናገረ። ዲማርኮ አይኑን ከፈዘጋ እያደረጋየው። ጁድ ሙከራው ሰርቶለታል። ዲማርኮ የሚለውን ለመጋፈጥ ቆርጧል። ያንተ ጀግንነት ምን እንደሆነ ታውቃለህ? በእጅህ ያዝከው ሽጉጥህ ነው። ከሽጉጥህ ወይም ከጩቤህ ውጪ አንተ ሴት ነህ። የዲማርኮ ገጽታ ቀስ በቀስ በቁጣ ሲነዳየው። አንተ ምንም ኃይል የለህም ዲማርኮ። ከሽጉጥህ ውጪ አንተ መቀለጃ ነህ። ሞት ያረገዘ ሰይጣን ይመስል በብስጭት ነደደ። ቫካሮ ወደፊት ተንቀሳቀሰ። ዲማርኮ እንዲመለስ አዘዘው። በባዶ እጄ እገልሃለሁ አለ ዲማርኮ ሽጉጡን ወደ መሬት እየወረወረ። በዚህ እጄ። በዝግታ ልክ እንደ ቆሰለ አውሬ ወደ ጁድ ተጠጋ። ጁድ አፈገፈገ። ዲማርኮን እንደማይቃወመው ያውቃል። የሱ ተስፋ በዲማርኮ ታማሚ አይምሮ መጫወት ነው። የዲማርኮን ስስጎን በመፈለግ ማበሳጨት። ዲማርኮ አንተ ግብረ ሰዶማዊ ነህ አለው። ዲማርኮ እየሳቀ አላገጠበት። ጁድ አሁንም አፈገፈገ። ቫካሮ ሽጉጡን ከመሬት እያነሳ አለቃኔ ልጨርሰው አለ። አይመለከትም አለ ዲማርኮ። ሁለቱ ሰዎች ድብድብ ገጠሙ። ግዙፉ ዲማርኮ የጁድን አፍ በቦክስ አወለቀው። ጁድ እንደምንም ብሎ አጸፋውን መለሰ። ፊቱ ላይ ነረተው። ዲማርኮ በቡጢው ወደ ኋላ ተፈናጠረ። ዲማርኮ እግሩን አንስቶ የጁድን ሆድ ረገጠው። ሶስቱ ተከታታይ ዱላዎች ጁድን ድባቅ አስገቡት። የሆነ ነገር ለዲማርኮ ሊነግረው ፈለገ፣ ነገር ግን አየር አጠረው። ዲማርኮ እላው ላይ ተከመረበት። ተነሳና ብረር ዶክተር አለ እየሳቀ። ቦክሰኛ ነበርኩ፣ ትንሽ ትምህርት እሰጥሃለሁ። ኩላሊትን፣ ከዛ አእምሮህን፣ ከዛ አይንህን አወጣዋለሁ ዶክተር። ይህን ከማድረጌ በፊት ተኩሼ እንድገልህ ለምነኝ። ጁድ አመነው። ባዘቀዘቀችው ፀሐይ ውስጥ ዲማርኮ በቁጣ እየነደደ አውሬ መሰለ። በብስጭት አገጩን በደንብ አቀመሰው። ጁድ ዲማርኮ ላይ ተከመረበት። በሁለት እጁ ደጋግሞ ፊቱን ወቀረው። ዲማርኮ ምላሽ ለመስጠት እንኳን ጊዜ አላገኘም። ዲማርኮ የጁድን ኩላሊት ረገጠው። እጁን እንደ ኩሽኔታ በማንቀሳቀስ ያገኘው ቦታ ሁሉ ደበደበው። ጁድ በዓለም ላይ ያለ ስቃይ ሁሉ ተሰማው። አልደከመህም አይደል ዶክተር እያለ በድጋሚ ተጠጋው። ጁድ ሰውነቱ ከዚህ የበለጠ ቅጣት መቀበል እንደማይችል አወቀ። መናገር ጀመረ። ያለው ብቸኛ እድል ይህ ብቻ ነው። ዲማርኮ አለ እያማጠ። ጁድ በበኩሉ ተዝለፍልፎ ይመለከተዋል። ዲማርኮ እየሳቀ የጁድን ጉልበት በእርግጫ መታው። በምድር ላይ ያለ ህመም ሁሉ በጁድ ሰውነት ገባ፣ ተዘረረ። ዲማርኮ ከላዩ ላይ ሆኖ ጉሮሮውን አነቀው። በባዶ እጄ አለ ዲማርኮ እየጮኸ። በባዶ እጄ አይንህን ጎልጉያ አወጣዋለሁ አለ ጁድን አይኑ ውስጥ እየሰካ። መኪኖች ሁሉ ወደ 206 ጎዳና እየከነፉ ነው። ጥሪው በራዲዮ ተደጋግሞ ይሰማል። ኮድ 3 ኮድ 3 ኮድ 3። ሁሉም መኪኖች ዝግጁ ናቸው።
ማግሪቭ የሬዲዮ ማይክሮፎን ያዳምጣል። ኒውዮርክ 27 መስመር ላይ ነው። ካፕቴን ቤርቲሊ በራዲዮ ውስጥ ድምፁን በመስማቱ ተደሰተ። በፍጥነት እየገሰገሰ ነው። ከማይልስቶን 2 ማይል ርቀት ላይ የኒውጀርሲ የማስተላለፊያ ካምፓኒ ይገኛል። በፋይፍ ስታር ኮርፖሬሽን ባለቤትነት የተያዘ ነው። ንብረትነቱ በቶኒ ዲማርኮ ስም የተመዘገበ ነው። አነጋገር ትክክል ነው አለ ማግሪቭ። እየመጣን ነው። ከዚህ ምን ያህል ትርቃላችሁ? 10 ማይል። መልካም ዕድል። እሺ። ማግሪቭ ሬዲዮኑን አጥፍቶ የአደጋ ጊዜ ማስጠንቀቂያውን እያጮኸ ከነፈ። ሰማዩ በደመና ነጠብጣብ ተሞልቶ ይታያል። በሌላ በኩል የሆነ ነገር አናቱን ይደልቀዋል። ሰውነቱ በሙሉ ቆስሏል። አይኑ በእንባ ተሞልቶ ለማየት ግብግብ ይዟል። ነገር ግን አይኑ አልከፈት ብሎ አስቸገረው። ዲማርኮ ስብርብሩን አወጣው። ካላይ ሆኖ ወደ ታች ትንፋሹ ፊቱ ላይ ይሰማዋል። ሊያየው ሞከረ። እንዳለመታደል ሆኖ ሁሉም ነገር ጨልሞበታል። አፉን እንደምንም ከፍቶ ለመናገር ቢሞክር ምላሱ አልነቃነቃለው። እንደምንም ታያለህ አለው አምጦ። ትክክል ነበርኩ። አንተ ዝም ብሎ ሰው ከማጥቃት ውጪ የምትችለው ነገር የለም። ለዛውም የምትደበድበው የወደቀ ሰው ነው። ፊቱ ላይ የነበረው ትንፋሽ ገሸሽ አለ። 2 እጆች ከወደቀበት አንጠልጥለው አነሱት። አንተ የምተኛው ሰው ነህ ዶክተር? በባዶ እጄ የፈለግኩትን አድርጌሃለሁ። ጁድ ከድምፁ እየሸሸ አንተ እንስሳ ነህ አለው፣ ትንፋሹን ለመሰብሰብ እየሞከረ። ወፈፌ፣ አንተ የሆነ ቦታ ሊቆለፍብህ ይገባል። የሆነ ቦታ፣ የእብዶች መከማቻ። የዲማርኮ ድምፅ በቁጣ ሰለለ። አንተ ውሸታም ነህ። እውነቱን ነው የነገርኩህ አለ ጁድ ወደ ኋላ እያፈገፈገ። አእምሮህ ደንዝዟል። አንተ ልክ እንደ ደደብ ሕፃን ነህ። ጁድ አሁንም ሸሸ። ወዴት እንደሚሄድ እንኳን አያውቅም። ከጀርባው የማስተላለፊያ ቱቦ ሲዘጋ አዳመጠ። ዲማርኮ በግዙፍ እጁ ጉሮሮውን አንቆ አንጠለጠለው። አንገትህን እሰብረዋለሁ እያለ ጣቶቹን ማንቁርቱ ላይ ያኖረውና ጨመቀው። ጁድ አይምሮ በቅዠት አለሟኘበት። አሁን የመጨረሻ እድሉ ነው። በውስጡ የቆየ የታመቀ ኃይል የዲማርኮን 2 እጆች ከጉሮሮ ላይ መንጭቆ እንዲያላቅቅ አቅም እንዲሆነውና እንደገና መተንፈስ እንደሚረዳው አሰበ። እየተፍጨረጨረ ያደረገው ሙከራ ልፋት እየመሰለውና ራሱን ወደ መሳት እየተቃረበ መጣ። እንደምንም እጆቹን ወደ ኋላ ዘርግቶ መክፈቻ መዝጊያውን ከፈተው። ዲማርኮ የተከፈተው ቮልቮ አጠገብ ቀርቧል። ድንገተኛ የነፋስ ፍንዳታ ሁለቱንም ጠራረጋቸው። የንፋሱ ጉልበት ወደ ማስተላለፊያው ሊከታቸው ይታገላል። ጁድ አጠገቡ ያለውን ብረት ጨምድዶ በመያዝ ከንፋሱ ጋር ትግል ገጠመ። ዲማርኮ ወደ ማስተላለፊያው እየተጎተተ ቢሆንም ጉሮሮውን ላለመልቀቅ እየታገለ ነው። ዲማርኮ ሕይወቱን ሊያተርፍ ይችላል። ነገር ግን ንክ የሆነው እሱነቱ ነገሩን ትቶ እንዲሄድ አይፈቅድለትም። ጁድ የዲማርኮ ፊት ለማየት አልተቻለውም። ድምፁ ግን እንደ ቆሰለ አውሬ እያለቀሰ መሆኑን አሳብቆበታል። ቃላቶቹ በንፋስ ተውጠው ቀሩ። የጁድ ጣቶች ቮልቮን እየለቀቁት ነው። ዲማርኮ ወደ ማስተላለፊያው ማሽን እየተጎተተ እየጎተተው ሲሆን እሱ በበኩሉ ፈጣን የሆነ የመጨረሻ ጸሎት ለማድረግ እየጣረ ነው። በድንገት የዲማርኮ ጣቶች ከጉሮሮ ላይ ተላቀቁ። ከዛም ከባድ የሆነ ጩኸት ተሰማ። በመቀጠል የማስተላለፊያ ማሽኑ ድምፅ ብቻውን ተሰማው። ዲማርኮ እንደ ብናኝ እልም ብሎ ተሰወረ። ጁድ እዛው ቆሟል። አይንቀሳቀስም፣ አይናገርም። ዝም ብሎ የቫካሎርን ተኩስ ይጠባበቃል። ከደቂቃዎች በኋላ ተኩስ ሰማ። አሁን እዛው ደርቆ ቆሟል። ቫካሎር እንዴት ሊስተው እንደቻለ ገረመው። በደነዘዘ አይምሮ ተከታታይ የጥይት ኳኳታ ተሰማው። በመቀጠል ስሙ ሲጠራ አዳመጠ። ድንገት የማግሪብ ድምፅ የአምላክ እናት ፊቱን ተመልከተው አለ። ጠንካራ እጆቹ ክንዱን ሰግስገው ከማስተላለፊያው ማሽኑ አካባቢ ነጥቀው ወሰዱት። በጉንጮቹ ላይ የሆነ ፈሳሽ ይወርዳል።
ደም ይሁን ዝናብ ወይም ምን ባላወቀም እሱ ግድ አልነበረውም። ሁሉም ነገር አበቃ። እንደምንም አንድ አይኑን ገልጦ በጭላንጭል ማግሪቭን ተመለከተው። አይኑ በደም ተጋርዷል። አኒ ቤት ነው ያለችው አለ ጁድ። የዲማርኮ ሚስት ልደርስላት ይገባል። ማግሪቭ እንግዳ በሆነ ስሜት እየተመለከተው ነው። አይንቀሳቀስም። ጁድ እንደገባው ምንም ቃል ትንፍሽ አላለም። ወደ ማግሪቭ ጆሮ ተጠግቶ በዝግታ እንዲህ አለው፣ አኒ ዲማርኮ ቤቷን ያለችው። ማግሪቭ ወደ ፖሊስ መኪና ተጠግቶ የሬዲዮ መገናኛውን አነሳና ትዕዛዝ አስተላለፈ። ጁድ አሁንም ከቆመበት አልተንቀሳቀሰም፣ አልተረጋጋም። ድንጋጤው አልለቀቀውም። የዲማርኮ ድብደባ ውስጥ ድረስ ጠልቆ እየተሰማው ነው። ቅዝቃዜው አደንዝዞታል። ከፊት ለፊቱ መሬት ላይ የተጋደመውን አስክሬን እየተመለከተ የሮቢ ቫካሮ መሆኑን አወቀ። አሸንፈናል ሲል አሰበ። አሸንፈናል ቃሉን ደጋግሞ በአይምሮ ተናገረው። ትርጉም የለሽ መሆኑን ቢያውቀውም መልሶ ተናገረው። ይህ ምን አይነት ድል ነው? ራሱን ጨዋና ስልጡን ሰው አድርጎ ሲቆጥረው ኖሯል። ዶክተር ሕይወት አዳኝ በድንገት ግን ወደ ጨካኝ ገዳይነት የተለወጠው አውሬ የሆነው መሰለው። ወደ ክብደት የተቃረበው ግለሰብን ተጋፍጦ ገሏል። ሕይወቱ እስካለ የሚኖር ክፉ ትዝታና ጸጸት ነው። ራሱን ለመከላከል ባደረገው የሞት ሽረት ግብግብ ሰውየው መሞቱን ቢያውቅም ጥፋተኝነት ተሰማው። እግዚአብሔር ይዳኝ አለ። እሱ ከዲማርኮ ሆነ ከቫራኮ ወንድማማቾች ወይም ከሌላ ሰው የተለየ ፍጡር አይደለም። ስልጣኔ በቀጭን ከላይ የቆመ ቶሎ የሚለዋወጥ በመሆኑ ሰው በፍጥነት ወደ አውሬነት ለመቀየር ጊዜው አይወስድበትም። ጁድ ነገሩን ደግሞ ባለማሰብ ወሰነ። አሁን ማየት የሚፈልገው ነገር ቢኖር የአኒን ደህንነት ብቻ ነው። ማግሪቭ ያለንበት ቦታ ላይ ቆሟል። ጸባዩ እጅግ ሩህሩህና አዛኝ ሆኗል። የፖሊስ መኪና ወደ መኖሪያ ቤቱ እየሄደ ነው ዶክተር ስቴቨንስ፣ እሺ? ጁድ በደስታ አንገቱን ነቀነቀ። ማግሪቭ ክንዱን ይዞ ወደ መኪናው ወሰደው። በዝግታ ነው የሚራመደው። ህመሙ ይሰማዋል። ከመንገዱ ባሻገር ሰማዩን እየተመለከተ ዝናቡ ማባራቱን ለመጀመሪያ ጊዜ አስተዋለ። ከወዲያኛው የአድማስ ጥግ ደግሞ የመብረቅ ብልጭታ ይታያል። የታህሳስ ነፋስ ሲፏጭ ሰማዩ በበኩሉ ጥርት ብሏል። ከወዲያኛው የአድማስ ጥግ ደግሞ የመብረቅ ብልጭታ ይታያል። የታህሳስ ነፋስ ሲያፏጭ ሰማዩ በበኩሉ ጥርት ብሏል። በምዕራብ በኩል ትንሽ የፀሐይ ጨረር ለመድመቅ እየተጣጣረች ነው። ፀሐይም እየደመቀች ብቅ እያለች ነው። ድንቅ የገና በዓል ሊሆን ነው።